በኢትዮጵያ ሪል ስቴት ውስጥ ሰበር መረጃ ተሰምቷል። ያልተገነባ ቤት በመግዛት ሲሰቃይ የነበረው ማህበረሰባችን አሁን በ20% ቅድመ ክፍያ ብቻ ሙሉ ለሙሉ ይጠናቀቁ ወዲያውኑ ተረከባችሁ ኑሮ መጀመር የምትችሉባቸው ቤቶች እዚህ ቅንጡ ኮምፓውንድ ውስጥ ይዘንላችሁ መተናል። ቤቶቹ ባለ 3 መኝታ ቤት ሲሆኑ በ3.4 ሚሊዮን ብር ቅድመ ክፍያ 16.7 ሚሊዮን ብር ሙሉ ክፍያን ይዘንላችሁ የመጣ ነው። የምንገኘው መሀል ለቡ መድኃኔዓለም ላይ እጅግ ሰፋፊ ባልከኒ፣ የሰራተኛ ክፍል፣ ስቶርና ዘመናዊ ነገሮችን የያዙ ቤቶች ስለሆኑ ሳያመልጣችሁ ለመግዛት ከስር ባለው ስልክ ይደውሉልን። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። አሜሪካና ናይጄሪያ በጋራ ባካሄዱት ዘመቻ የአይሲስ ከፍተኛ መሪ መገደሉ ተነገረ። የእስራኤል ጦር በበኩሉ የሐማስ ወታደራዊ አዛዥ መገደሉን ዛሬ አረጋግጧል። በአሜሪካና ናይጄሪያ ጥምር ዘመቻ የተገደለው አቡ ቢላል አልሚኑኪ የዓለም አቀፍ የአይሲስ ምክትል አዛዥ መሆኑን ፕሬዝዳንት ትራምፕ ገልጸዋል። የከፍተኛ መሪው መገደል ለአይሲስ እንደ ትልቅ ሽንፈት ተቆጥሯል። አይሲስ ከቅርብ ጊዜ ወዲህ 90% የሚሆን እንቅስቃሴውን ወይም ጥቃቶቹን ከሰሃራ በታች የአፍሪካ ሀገሮች ላይ እያሳረፈ መሆኑ ሲነገር ናይጄሪያ ዋነኛ መቀመጫው ናት ይባላል። የናይጄሪያ ፕሬዝዳንት ቦላ ቲኑቡ ከአሜሪካ ጋር በጋራ የተካሄደው ዘመቻ በአይሲስ ላይ ትልቅ ምት ማሳረፉን ገልጸዋል። አሜሪካም በ2023 በዓለም ላይ በቀንደኛ አሸባሪነት የፈረጀችው አልሚኑኪ ከሌሎች በርካታ አመራሮች ጋር በቻድ ተፋሰስ ወይም ሐይቅ በሚገኝ የቡድኑ ይዞታ ላይ መገደሉን ባለሥልጣናት ገልጸዋል። ተፋሰሱ ናይጄሪያ፣ ቻድ፣ ኒጀርና ካሜሩን የሚጋሩት አካባቢ ነው። ሚኑኪ ቦርኖ በተባለ ክልል ጠንካራ ወታደራዊ ሰፈር መስርቶ እንደሚንቀሳቀስ የደህንነት መረጃዎች ከተገኙ ወይም ደግሞ ካጋለጡ በኋላም ዘመቻው መካሄዱ የተነገረ ሲሆን የቻድ ተፋሰስ የቦኮ ሐራምና የሌሎች ጽንፈኛ ታጣቂ ቡድኖች ጠንካራ ይዞታ መሆኑን ዘገቦች አመልክተዋል። ለወራት የተሰባሰቡ መረጃዎች ከተጠናቀቁ በኋላ ትላንት ሌሊት ወታደራዊ ዘመቻው መጀመሩን የናይጄሪያ ጦር ቃል አቀባይ ገልጧል። በዘመቻው ምንም አይነት ንብረትም ሆነ የወታደሮች ጉዳት ሳይደርስ ተልዕኮውን በሚገባ ማሳካቱን አመልክቷል። ዘመቻው በአሜሪካና ናይጄሪያ ኃይሎች መካከል ያለው ትብብር እያደገ ለመምጣቱ ማሳያ መሆኑንም አክሏል። አልሚኑኪ በቅርቡ በሳህልና በምዕራብ አፍሪካ አካባቢዎች በሰላማዊ ሰዎችና በአናሳ ማህበረሰቦች ላይ የተፈጸሙትን ጨምሮ የአይሲስ በርካታ የሽብር ዘመቻዎችን ሲመራና ሲያቀናብር መቆየቱ ተመልክቷል። ከ100 በላይ ልጃገረዶች ታግተው የተወሰዱበትን የሴቶች አዳሪ ትምህርት ቤት ጥቃት ያቀናበረውም እርሱ ነው ይባላል። አልሚኑኪ በ2009 እንደ ፈረንጆቹ አቆጣጠር በሰሜናዊ ናይጄሪያ የትጥቅ ትግል የጀመረው የቦኮ ሐራም ከፍተኛ አዛዥ እንደነበርም ይነገራል። ቦኮ ሐራም ከአይሲስ ጋር አንድነት ከመፍጠሩ በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያዛዡ መገደል ለአይሲስ የአፍሪካና ዓለም አቀፍ መረብ እንደ ትልቅ ውድቀት ይቆጠራል ሲሉ ዘመቻውን አሞካሽተዋል። የናይጄሪያ መንግሥት ላሳየው ትብብርና ጥምረት አመስግነዋል። በናይጄሪያ በየጊዜው በሴቶችና በሌሎች ንጹሐን በተለይም በክርስቲያኖች ላይ የሚፈጸሙ ጥቃቶችና እገታዎች መባባሳቸውን ተከትሎ በናይጄሪያ መንግሥት ጥያቄ ትራምፕ የአሜሪካ ልዩ ኃይል በቅርቡ መላካቸው ይታወሳል። ትራምፕ የናይጄሪያ መንግሥት የአሸባሪዎች የጥቃት ኢላማ የሚሆኑ የክርስቲያን ማህበረሰቦችን መከላከል አልቻለም የሚል ትችት በተደጋጋሚ መሰንዘራቸውን ተከትሎ ነው አሜሪካም ጣልቃ እንድትገባም መንግሥት ጥያቄ ያቀረበው ይባላል። የእስራኤል ጦር ኃይል በበኩሉ የሐማስ ወታደራዊ አዛዥ ኢዝ አልዲን አልሳዳድ መገደሉን ዛሬ አሳውቋል። የእስራኤል ጦር በጋዛ ከተማ በፈጸመው ወሳኝ በተባለ ጥቃት መገደሉን አረጋግጧል። ጦሩ ዛሬ ቅዳሜ ባወጣው መግለጫም አልሃዳድ በጋዛ የሐማስን ወታደራዊ አቅም በመገንባትና በእስራኤል ላይ የሚፈጸሙ የተለያዩ ጥቃቶችን ዕቅድ በማውጣት ሥራ ተጠምዶ ነበር ብሏል። የአዛዡን መገደል የሐማስ ከፍተኛ ባለሥልጣናት ለሮይተርስና ለፈረንሳይ ዜና አገልግሎት ማረጋገጣቸውም ታውቋል። አልሃዳድ በእስራኤል ድንገታዊ ጥቃት ከልጁና ከባለቤቱ ጋር መገደሉን የሐማስ ባለሥልጣናት ገልጸዋል።
በጥቅምት 7ቱ የሐማስ ጥቃት የእስራኤልን ድንበር ሰብረው ወረራ የፈጸሙና በሺዎች የሚቆጠሩ ሰላማዊ ሰዎች ጨፍጭፈዋል ከተባሉ በርካታ የሐማስ ታጣቂዎች መካከል ሁለቱ መገደላቸውንም የእስራኤል ጦር ገልጧል። በሌላ በኩል መሐመድ አልማቱካና ሳሌም ጁዳ የተባሉት የሐማስ ታጣቂዎች በሰሜናዊ ጋዛ በተለያየ ጥቃት መገደላቸውን አክሏል። የሐማስ ቃል አቀባይም የታጣቂዎቹን መገደል ዛሬ ከሰዓት በኋላ አረጋግጧል። ዘጎስት በሚል ቅጽል ስም የሚታወቀው አልሃዳድ ከአንዴም ሁለት ጊዜ ከእስራኤል ጥቃት ማምለጡ ሲነገር ሐማስ በእስራኤል ላይ የፈጸመውን የጥቅምት 7ቱን ግድያ ካቀናበሩ ቁልፍ የቡድኑ ሰዎች አንዱ ነበር ብሏል የእስራኤል መከላከያ ሚኒስቴር። የዛሬ ዓመት የተገደሉትን የሐማስ ከፍተኛ መሪ መሐመድ ሲንዋርና ተከትሎም ያህያ ሲንዋርን በመተካት ሲሰራ ቆይቷል። አልሃዳድ 2 ዓመት ባስቆጠረው የጋዛ ጦርነት የእስራኤል ታጋቾችን ጉዳይና የዕለት ተዕለት የሐማስ ወታደራዊ እንቅስቃሴን ሲመራ የነበረው አልሃዳድ ሐማስን ለረጅም ጊዜ ካገለገሉ ወታደራዊ አመራሮች አንዱ ነው ይባላል። ይህ በእንዲህ እንዳለ በእስራኤልና ሊባኖስ መካከል ተደርሶ የነበረው ተኩስ አቁም ለ45 ቀናት መራዘሙ ይፋ መሆኑን ተከትሎ እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት 6 ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር አስታውቋል። የሊባኖስና እስራኤል ባለሥልጣናት በዋሽንግተን ዲሲ ለ2 ቀናት ድርድር አካሂደው ተኩስ አቁም ለማራዘም መስማማታቸው ታውቋል። ዋሽንግተን ላይ የሁለቱ ሀገሮች ተኩስ አቁም ለ45 ቀናት መራዘሙ ይፋ መሆኑን ተከትሎ እስራኤል በደቡባዊ ሊባኖስ ድብደባ መፈጸሟ ተነግሯል። የእስራኤል ሊባኖስ ተኩስ አቁም ስምምነት ከማይቀበለው ከሄዝቦላህ ጋር ውጊያ መቀጠሉን በተመለከተ የእስራኤል ባለሥልጣናት ሄዝቦላህ ትጥቅ እስኪፈታ የእስራኤል ዘመቻ እንደማይቋረጥ አረጋግጠዋል። የሊባኖስ መንግስትም ቢሆን ሄዝቦላህን ትጥቅ ለማስፈታት ቁርጠኛ መሆኑን ቢገልጽም ተግባራዊ ለማድረግ ግን አቅም አንሶታል ይላሉ ተንታኞች። እስራኤልና አሜሪካም የሊባኖስ መንግስት ሄዝቦላህን ለመታገድ ለሚያደርገው እንቅስቃሴ ድጋፍ ለመስጠት ቃል ሲገቡ ቆይተዋል። በሌላ ዜናም እስራኤልና አሜሪካም በኢራን ከፍተኛ ጥቃት ለመፈጸም አስፈላጊውን ዝግጅት እያደረጉ ናቸው ይባላል። 2 የመካከለኛው ምስራቅ ባለሥልጣናትን ጠቅሶ ኒውዮርክ ታይምስ ባሰራጨው ዘገባ ሁለቱ ሀገሮች በኢራን ላይ ከስካሁኑ የከፋ የቦምብ ድብደባ ለመፈጸም ሰፊ ዝግጅት ማድረጋቸውን አመልክቷል። ምናልባትም በሚቀጥለው ሳምንት ወታደራዊ ዘመቻው ሊጀመር እንደሚችል ባለሥልጣናቱ ገልጸዋል። የኢራን ወታደራዊና ሌሎች የልማት ጣቢያዎች በተለይም የኢራን ቁልፍ የነዳጅ ማከማቻ ጣቢያ የካርግ ደሴት ዋነኛ ኢላማ እንደሚሆኑ ይነገራል። እንዲሁም የኢራንን የተቀበሩ የኒኩሌር ቁሳቁሶችን ለማውደም በሚደረግ ስምሪት የሀገሮቹ ምርጥ የተባሉ ኮማንዶዎች ጭምር ሳይሳተፉ እንደማይቀር ተመልክቷል። በእርግጥ በከፍተኛ ሁኔታ የበለጸገ ዩራኒየም አቅራቢያ የሚደረግ ወታደራዊ እንቅስቃሴ አደጋ ሊያስከትል እንደሚችል ግምት ውስጥ ገብቶ ወታደራዊ መሰናዶ እየተካሄደ መሆኑን ባለሥልጣናቱ ገልጸዋል። አንድ ከፍተኛ የእስራኤል ባለሥልጣን ለሀገራቸው ዜና አውታር ሰጡ በተባለ ቃል እስራኤል ለማይቀረው ጦርነት እየተዘጋጀችና የፕሬዝዳንት ትራምፕን ውሳኔ ብቻም እየጠበቀች ናት ብለዋል። አሜሪካውያን ከኢራን ጋር የሚደረጉ ድርድሮች የትም እንደማያደርሱ በሚገባ እንደተረዱ እኚሁ ስማቸው ያልተጠቀሰው ባለሥልጣን ገልጸዋል። ለሳምንታት ተዘጋጅተናል። የምንጠብቀው የፕሬዝዳንት ትራምፕን የመጨረሻ ውሳኔ ብቻ ነው። ይህንንም በ24 ሰዓታት ጊዜ እናውቃለን ብለዋል የእስራኤሉ ባለሥልጣን። ይህ አዋዜ ነው። በኢትዮጵያ ሪል ስቴት ውስጥ ሰበር መረጃ ተሰምቷል። ያልተገነባ ቤት በመግዛት ሲሰቃይ የነበረው ማህበረሰባችን አሁን በ20% ቅድመ ክፍያ ብቻ ሙሉ ለሙሉ ይጠናቀቁ። ወዲያውኑ ተረከባችሁ ኑሮ መጀመር የምትችሉባቸውን ቤቶች እዚህ ቅንጡ ኮምፓውንድ ውስጥ ይዘንላችሁ መተናል። ቤቶቹ ባለ 3 መኝታ ቤት ሲሆኑ በ3.4 ሚሊዮን ብር ቅድመ ክፍያ 16.7 ሚሊዮን ብር ሙሉ ክፍያ ነው ይዘንላችሁ የመጣ ነው። የምንገኘው መሀል ለቡ መድኃኔዓለም ላይ እጅግ ሰፋፊ ባልከኒ፣ የሰራተኛ ክፍል፣ ስቶርና ዘመናዊ ነገሮችን የያዙ ቤቶች ስለሆኑ ሳያመልጣችሁ ለመግዛት ከስር ባለው ስልክ ይደውሉልን።